ክቡራን ተመልካቾቻችን በጣም በሚያስደንቅ መልኩ እንግዲህ የቤተክርስቲያን ልጆች አባቶችም ጭምር ድምጻቸውን እያሰሙ ነው። ድምጽ ማሰማት ብቻ ሳይሆንም መፍትሄ እስኪመጣ ድረስ አብረን መቆም መቻል አለብን። በኦርቶዶክሳውያን ሞት ዛሬም ቁማር እየበሉ ያሉ ጥቂት የቤተ ክህነት ሰዎች እንዳሉ ምንም ጥርጥር የለም። ሞታቸውን ጭምር ዛሬም ድረስ ላለመዘገብ ላለማስመዝገብም ጭምር እየጣሩ ያሉ አሉ። በዛ ጎን ለጎን ደግሞ ከቤተ ክርስቲያን እየተገኙ ማህፀነ ለምለም ናት ስንል ቤተክርስቲያን በዚህ ነውና መምህር ታደሰ ወርቁ እንዲህ ሲሉ ሐሳባቸውን አስፍረዋል። መምህር ታደሰ ወርቁ ዛሬም አድራሻ በሌለው ገዳይ ይላሉ። የምስራቅ አርሲ ኦርቶዶክሳውያን እልቂት ልብ ሰባሪ ከሆነ ዓመታትን አስቆጠረ። ልብ ሰባሪነቱ የእልቂት ሰለባ ለሆኑ ቤተሰቦች ብቻ ሳይሆንም የኦርቶዶክሳዊት ቤተክርስቲያን ጭምርም ነበር። ሆኖም ግን ቤተክርስቲያን እጅግ ሲበዛ ጨካኝ በሆኑ ጥቂት ጳጳሳት እጅ በመውደቋ የሰማዕታቱ ሐዘን ተጋሪ እንዳትሆንም አድርገዋታል። እነርሱ የሐዘን መግለጫ የሚያወጡት በድንገት አደጋ ለሚሞቱ እንጂ በኦርቶዶክሳዊ ማንነታቸው ለሚገደሉ ካህናትና ምዕመናን አይደለም። እነርሱ ጸሎተ ፍትሐት የሚያደርጉት ለየሰፈሮቻቸው ሟች እንጂ ለኦርቶዶክሳዊ ተገዳይ አይደለም። እነርሱ ማቅ የሚያለብሱን የመግለጫ ጋጋታ የሚያወጡት ቆባቸው ሲነካ ብቻ ነው። እነርሱ ደሞዛቸው አበላቸውና ጥቅማጥቅሞቻቸው እስካልተቋረጠ ድረስ የምዕመናንን ግድያ ስሜት አይሰጣቸውም። በዚህም እነርሱ የብዙ ኦርቶዶክሳውያን ልብ ይሰብራሉ እንጂ ልባቸው በሐዘን አይሰበርም። አባቶች ሆይ እርግጥ ነው እናንተ ሌላ ዓለም ላይ ናችሁ። የሀብታቸው ምንጭ የሆኑት ምዕመናን ማብቂያ በሌለው ግድያ ውስጥ ሆነው እናንት ማብቂያ በሌለው ድግስ ውስጥ መሆናችሁን አይጠፋንም። በዚህ የምቾት ባህር ውስጥ ሆናችሁ እንዲህ አይነት ሰቆቃ መስማት ማየትም እንደማትፈልጉ ጠንቅቀን እናውቃለን። አንዳንዶቻችሁ ጉቦ መቀበልን፣ በዘመድ አዝማድ መሰባሰብን፣ ካህናትን መሸጥን፣ ብክነትና ምዝበራን ስራ እንዳደረጋችሁትም እንረዳለን። እንደው ትንሽ የቀራችሁ የርኅራኄ እንጥፍጣፊ ካላችሁ ለነዚህ ግፏን ድምፅ ሁኗቸው። ለሰማዕታቱ መግለጫ ማውጣት ባትፈልጉ እንኳን ሙያው ጥብዓትም በሌላቸው ሚዲያዎቻቸው አማካኝነት ማንነታቸው ባልታወቁ ታጣቂዎች እያላችሁ አታላግጡባቸው። በጣም የሚያሳዝነው የሚያስገርመው ነገር መምህር ታደሰ ወርቁ ይህን ይበሉ እንጂ ኢኦቲሲ በጎዶሎ ዜናው መጨረሻ ላይ አነብላችኋለሁ ማንነታቸው ባልታወቁ ገዳዮች ሲል ዜናን ዘግቧል። መምህር ታደሰ ወርቁ ጽሑፋቸውን ሲቀጥሉ እንዲህ ይላሉ። ዛሬም አድራሻ ያለውን ገዳይ አድራሻ በሌለው ገዳይ የተካችሁ ያልታወቀ ገዳይ አትበሉ። ማንም ያደርገው ማን የንጹሐን ግድያ ማውገዝ ፖለቲካ አይደለም ጥሪያችሁ እንጂ ይቆየን ሲሉ መምህር ታደሰ ወርቁ የተሰማቸውን ሐዘን እንዲህ በተሰበረ መልኩ በማህበራዊ ትስስር ገጻቸው ፌስቡካቸው ላይ አጋርተዋል። አሁንም እንቀጥላለን። ለአርሲ በግፍ ለተገደሉ የኦርቶዶክሳውያን ነፍስ ይማር ላሉት ቤተሰቦች ደግሞ መጽናናቱን ያደልልን እንላለን። ጋዜጠኛ መስከረም ጌታቸው በማህበራዊ ገጿ በተለይም ፌስቡክ ላይ በግፍ ለተገደሉ ኦርቶዶክሳውያን እንዲህ ድምፅ ሆናለች። ምንም ማለት አቃተን እኮ። ይህ ተገሎ ተሰዶ ታግቶ የማያልቀው ምዕመን ባለቤቱ ማን ነው? አለሁ የሚለው አባቱስ ማን ነው? በየዓመቱ ገቢ ያስገኘን ብላችሁ የምትሸላለሙት እኮ ይህ ነፍስና ስጋውን አስይዞ በሚወጣ በሚገባ የምዕመን ላብ ነው። መቼ ነው የምትደነግጡት? ስንት ልጆችን ስታጡ ነው ህመሙ የሚደርሳችሁ? የዚህ ጠባቂ የሌለው ምዕመንን ባስ ግፍ አይሆንም ወይ? ምዕመኑ ከማህበራዊ ሚዲያ ጩኸት ባለፈ ደፍሮ እንዳይጠይቃችሁ የያዛችሁ ስልጣነ ክህነት ነውና በጥቅስ ተተብትቦ እያየው ነው። ቀስ በቀስ የመካከለኛው ምስራቅ ክርስቲያን ዕጣ ፈንታ ጋር ገጥመናል። ሌላው አካባቢ ይቅርና በ2 ዓመት ያውም በምስራቅ አርሲ በአንድ ወረዳ ብቻ 115 ልጆቻችሁ መገደል ሰምታችሁ ይሆን? በእውነት ነገ ፐርሰንት ብላችሁ ፊቱ የመቆም ሞራልስ አላችሁ ወይ? ለነገሩ እስከዛ ካላለኩ ነው። ኧረ በእንተ ማርያም ብላችሁ ስለጠራችኋትን መብራን ይሁንባችሁ። ባለቤቱን ባይንቁ ይህ ባልሆነ ለራሳችሁ ክብር በእግዚአብሔር ፊት ምዕመኑ ልትጠብቁት ስለገባችሁት ቃል ኪዳን ብላችሁ አባቶቻችን አለሁ በሉ። እኛም አባቶቻችንን ወቃሽ አታሰኙን። ያረፉት ወገኖችን እግዚአብሔር የሰማዕትነትን ዋጋ ያደልልን፣ ቤተሰቦቻቸውም ያጽናልን ስትልም ጋዜጠኛ መስከረም ጌታቸው እንዲህ ሐዘኗን ገልጣለች።
መምህር ብርሃን አድማስ ደግሞ እንዲህ ይነግሩናል። የማያቋርጠው የአርሲ ክርስቲያኖች እልቂት። ከጥቂት ወራት እፎይታ በኋላ ወደ ፌስቡክ ስመለስ የጠበቀኝ የማያቋርጠው የአርሲ ክርስቲያኖች እልቂት ነው። እንደ አርሲ ክርስቲያኖች ሁኔታ ልብ የሚያቆስል ነገር በዚህ ዘመን ያለም አይመስለኝም። የእነርሱ ጽናት በአሁኑ የደቡብ ምስራቅ ቱርክ የቀሩትን የሶሪያና የአርመን ክርስቲያኖችንም ይመስላል። በንጽንቢ በኤዲሳና በአካባቢ የሚኖሩትንና ምንም የሚቆምላቸው የሌላቸው እነዚያ ክርስቲያኖች እስካሁን ድረስ ፈጽመው ቦታቸው ለምን እንዳለቀቁ ሲጠየቁ በሞታቸውም ቢሆን ክርስቶስን እየሰበክን ስለ እርሱም እየመሰከርን እንጠብቀዋለን እንደሚሉ አንድ መጽሐፍ ላይ ማንበቤን አስታውሳለሁ። የአርሲ ክርስቲያኖችም እያደረጉ ያሉት ያንኑ ይመስለኛል። አርሲና አካባቢ ያሉ ክርስቲያኖች ከኢህአዴግ ዘመን ጀምሮ የለውጥ ነፋስ የሚመስል ሀገራዊ እንቅስቃሴ በኖረ ቁጥር ለጥቃት የተጋለጡ እንደነበሩ ከዘመኑ መረጃዎች መረዳትም ይቻላል። ባለፉት ጥቂት ዓመታት ግን በማንኛውም ጊዜ የሞት ብቻ ሳይሆንም የመከራ ሰለባ መሆናቸውንም በእጅጉ ያስገርመኛል። እነዚህ ክርስቲያኖች በምን ያህል ርቀት መከራ እንደሚቀበሉ ለማየት የአርሲ ሀገረ ስብከት የሚል ወይም መሰል ቃል ሰጥቶት ጎግል ላይ የሚፈልግ ሰው በየስንት ጊዜው መከራ እንደሚቀበሉ ምን ያህሉ እንደሚገደሉ ለመረዳትም ይቻላል። በአንድ ዓመታት ውስጥ ስንት ወራት ግድያ ተፈጸመ ከማለት ስንት ወራት ላይ አልተገደሉም ብሎ ማስላትም ይቀላል። ባለፈው ዓመት ጳጉሜ ወር ላይ እንኳን ተገለዋል። አክራሪዎች በብዛት በሚገኙባት በግብፅ እንኳን ይህን ያህል የሚገደልበት አካባቢ የለም። ቅድም ባነሷቸው በቱርክ ምስራቃዊ ግዛትና በሌሎች የመካከለኛው ምስራቅ ቦታዎች እንኳን በዚህ ዘመን በተደጋጋሚ ክርስቲያኖች የሚገደሉበት ቦታ እንደሌለ በእርግጠኝነት መነጋገር ይቻላል። ለምን በኢትዮጵያ ለምን በአርሲ መንግስት የለም? ቤተ ክህነትስ የለም? እንዴትስ እንዲህ ሊሆን ቻለ? እግዚአብሔር ይወቅ። በሰማዕታቱ ደም በዚያ በሚኖሩ ክርስቲያኖች ጽናትና በየወሩ ምስክርነት እግዚአብሔር ሁላችንም ይቅር ይበለን። በእውነት ልብን ያሳመማል። ከሁሉ የሚያሳዝነኝ የቀሩትን ለማጽናናትና ለመደገፍ የሚቻልበት እውነተኛ የሀገረ ስብከት መዋቅር እንኳን አለመኖሩ ነው። የሚቻለው ሁሉ ግን እነዚያን የሰማዕታቱን ቤቶች ለመርዳት መስነፍ የለበትም። እርሱ ይቅር ይበለን ይላል። በጣም የሚያስገርመው የሚያስደንቀው ይህ ሁሉ ሲሆን የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ያሬድ ዝም ጭጭ ስለ ልጆቻቸው ሞት የሰሙ አይመስልም። በጣም ያሳዝናል። ብፁዕ አባታችን ብፁዕ አቡነ ሄኖክ ደግሞ እንዲህ ሲሉ ተናግረዋል። ስለ አንተ ቀን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን። በአርሲ ሀገረ ስብከት በኖኖ ጃዌ ቀበሌ 14 ኦርቶዶክሳውያን በአሰቃቂ ሁኔታ መገደላቸውም ተሰምቷል። ከቅርብ ጊዜ ወዲህ አብዝተን እየተለማመድነው የመጣነውን የኦርቶዶክሳውያን ሞት ሊበቃና የሰው ልጆች ሁሉ የመኖር ሰብአዊ መብት ሊረጋገጥም ይገባል። በአካባቢው የሚገኙ ባለድርሻ አካላት በተደጋጋሚ በአማኙ ላይ የሚሰነዘረው ጥቃት ሊያስቆሙና መፍትሄ ሊያበጁለትም ይገባል። ለወደፊቱም ቢሆን እንደ ቤተ ክርስቲያን የሚጠበቅብንን በርካታ ስራዎች አለመስራታችን ትውልዱን ዋጋ እያስከፈለው እንዳይኖር ጥንቃቄ በተሞላበት መልኩ መስራት እንደሚገባ አያሌ ተግባራት መኖራቸው መዘንጋት የለበትም። በግፍ ለተገደሉ ወገኖቻችን ረፍተ ነፍስን ያድልልን፣ ለቤተሰቦቻቸው አጽናኝ ቅዱስ መንፈስ ይላክላቸው፣ እግዚአብሔር ኢትዮጵያን ይባርክ ሲሉ እንደዚሁ መልእክታቸውን አስተላልፈዋል። በአርሲ በግፍ ለተገደሉ ኦርቶዶክሳውያን ሊቃውንት ስሙር አላምረውም ዝም አላሉም። ሊቃውንት ስሙር አላምረው እንዲህ ሲሉ ሐዘናቸውን ገልጠዋል። ለካ ሊቀ ጳጳስም እንዲህ ይወሰናል። የግብፅ መንግስት በሲና ተራራ ላይ ቅንጡ ሪዞርት እየሰራ ነበር። በስፍራው የቅድስተ ካትሪን ገዳም አለ። ልማቱ የገዳሟን ንብረቶች ይዞታዎችን ነካ። ይህች ገዳም በግሪክ ኦርቶዶክስ ቤተክርስቲያን ስር ነው የምትተዳደረው። ይህች ገዳም በበላይነት የሚመሯት ሊቀ ጳጳስ እንግዲህ እንዲህ አሉ። የገዳማችን ይዞታ መንካት አስነዋሪ ነው ካሉ በኋላ ከኃላፊነቴ ተነስቻለሁ አሉ። አይመታደል 10 ዓመት ተከራክረው ቁራሽ መሬት መነካት የለበትም ብለው ነው ከኃላፊነቴ ተነስቻለሁ ያሉት። በሃይማኖቱ ምክንያት ሰው እንደ ቅጠል ሲረግፍ ምንም እንዳልተፈጠረ ዝም ለምን ለኛ መፋረጃ ሆነው ይኖራሉ እኚህ አባት። በቅኔ ነው የተናገሩት በጣም በሚገርም መልኩ እንዲህ